እግዚአብሔር በመጽሐፍት ይህንን አድርግ ሲለው ይሉኝታ ደግሞ ሰዎች ምን ይሉሃል እያለ እግሩን ያስረዋል። እሱ የሆነ ሰዓት ላይ ወደ መንፈሳዊ ህይወት ልምጣ ቢል ግን ብዙ ሰው ሊቀየመን ይችላል። ለዛ ደግሞ ሬዲ መሆን አለብን ብዬ አስባለሁ። ትልቁ ፈተና እሱ ነው። አይሆንም ካሉ የሚመጣውን የሰዎች ፊት መለዋወጥና መራቅ ስለሚፈሩ ብቻ ነው። ደግሞ መጽሐፍ ቅዱስም እንደሚለው ውጊያችን ከስጋና ከደም ጋር አይደለም ይላል አይደለ? ስለዚህ ይህንን የልጅነት የስነ ልቦና ጠባሳ መፈተሽ ያኔ የተጫነብኝ ፍርሃት ዛሬ ለመመራው የጎለመሰ ህይወት አይመጥነኝም ብሎ ማመን የነጻነት የመጀመሪያው በር ነው። አንዳንዴ የሰውና የእግዚአብሔር ሐሳብ ግን ይለያያል። ሳይኮሎጂው ላይ ራሱ የሚያግዘው እግዚአብሔር ነው። በቃ ጤነኛ እንድትሆን የውስጥ ሰላም እንዲኖር ነርቨስ ሲስተም ያልኩት ነገር እንዲስተካከል ራሱ እግዚአብሔር ሲፈቅድ ነው ሁሉም ነገር ነው። የይሉኝታ እስረኝነት ስጋንና ማህበራዊ ህይወትን ብቻ አይደለም የሚያደቀው። በእግዚአብሔርና በሰው መካከል ባለው ግንኙነት ይሉኝታ እንደ ትልቅ ሳንካ ፊት ለፊት ይቆማል። ሰው በይሉኝታ ሲታሰር ከእግዚአብሔር ፍርድ ይልቅ የሰውን አስተያየት መፍራት ይጀምራል። እግዚአብሔር በመጽሐፍት ይህንን አድርግ ሲለው ይሉኝታ ደግሞ ሰዎች ምን ይሉሃል እያለ እግሩን ያስረዋል። የይሉኝታ እስረኛ እውነተኛ ማንነቱን መደበቅ ግዴታው ነው። ኃጢአትና ድክመቱን ይዞ ሰዎች ካወቁብኝ ከዓይናቸው እወድቃለሁ በሚል ፍርሃት ንስሐ ለመግባትና ለመታረም ይፈራል። ከእግዚአብሔር ይቅርታና ምሕረት ይልቅ የሰዎችን የውሸት አድናቆት መርጦ በጨለማ ውስጥ ለመኖር ይገደዳል። የሚገርመው ነገር ወደ መንፈሳዊ ህይወት ስንገባ እንደውም በጣም ሰውን የማስቀየም አቅማችን ከፍተኛ ሊሆን ይገባል። በሚገርም ሁኔታ ማለት ነው። ምክንያቱም አሁን ኦልሬዲ ፋሚሊ ወይም መነሻው መንፈሳዊ የሆኑ ሰዎች ከሆኑ ጓደኞቹ መንፈሳዊ ከሆኑ በሰንበት ትምህርት ቤት ካደገ ናቹራሊ ሊመጣ ይችላል፣ ላይቸገር ይችላል። ግን ምናልባት ቤተሰቡ መካከለኛ ከሆነ ወደ ዓለማዊው የሄደ ከሆነ ጓደኞቹም እንደዛ ከሆኑ እሱ የሆነ ሰዓት ላይ ወደ መንፈሳዊ ህይወት ልምጣ ቢል ግን በዛ መሃል አንድም ያው ሰይጣንም ስራ ይፈታሙ አይደለ? ደካማ ጎንህን ያውቀዋል። እምቢ ማለት እንደማትችል ያውቃል። የይሉኝታ እስረኛ የሆነ ሰው ነው ብለን ብናስብ ማለት ነው። ስለዚህ ፈተና ሁላ የሚመጣው በዛ ነው። በቃ ልክ ሊሄድ ስትል ቤተክርስቲያን እንዴት የሆነ ቦታ እንሄድም ብሎ ጓደኛ ይቀየማል። ፋሚሊ እንዴት እዚያ አትመጣም እያለ ይቀየማል ማለት ነው። እና ወደዚህኛው ስትመጣ በጣም እጅግ ቆራጥ ሰውና እምቢ ለማለት አላለ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባናል የሚለውን ቃል እያሰብን በጣም ካልበረታን በስተቀር ከባድ ነው። እና በይሉኝታ የታሰረ ሰው እንደውም ወደ መንፈሳዊ ህይወት መምጣት በጣም ነው የሚከብደው ማለት ነውና ሬዲ መሆን አለብን። እንደውም እንደዚህ አይነት ኢንቫይሮንመንት ውስጥ ሆኖ አሁን ወደ መንፈሳዊ ህይወት ሊሄድ እያለ ያለው ሰው ካለ መዘጋጀት አለበት። በጣም ብዙ ሰው ሊቀየመው ይችላል። ያው አልፈን የሰውን ነገር አንጉዳ እንጂ የራሳችን ውሳኔ ላይ ግን አንዳንዴ የማንቆጣጠራቸው ነገሮች አሉና ብዙ ሰው ሊቀየመን ይችላል። ለዛ ደግሞ ሬዲ መሆን አለብን ብዬ አስባለሁ። ትልቁ ፈተና እሱ ነው። ሰዎች ምን ይሉኛል የምትለው ጥያቄ ግን በሚሊዮኖች የሚቆጠሩ ሰዎችን ነፃነት የነጠቀች የማይታይ የወህኒ ቤት ሰንሰለት ናት። ይሉኝታ ከመጠን ሲያልፍ ሰውን ሙሉ በሙሉ አቋም አልባ ያደርገዋል። የራሱን ቋሚ ቀለምና እምነት አጥቶ የሰዎች ፊት በዞረበት አቅጣጫ ሁሉ አቋሙ አብሮ ይዞራል። የይሉኝታ እስረኛ በየቀኑ 100 ጊዜ ሰዎችን ደስ ለማሰኘት ሲባዝን፣ ሌሊት ወደ መኝታው ሲሄድ ግን ማለቂያ በሌለው ሐሳብ ማውጠንጠንና ቅር አሰኝቻቸው ይሆን በሚል ስውር ፍርሃት እንቅልፍ ያጣል። ሁሉንም ሰው ለማርካት መሞከር ራስን ወደ ማጣትና ወደ ከፋ የድብርት አዘቅት ይከታል። ይህም ድንበር የሌለው ይሉኝታ የጉዳቱ ሌላ ገጽ ነው። ስትረስ፣ ዲፕሬሽን፣ በርናውት የሚባሉ ነገሮችን ያመጣል ይሉኝታ ማለት ነው። ጭንቀቱ የሚመጣው ወይም ስትረስ የምንለው ወይም ጭንቀት ለምን ይመጣል ማለት ነው? በየቀኑ እኔ ስልኬ በጠራ ቁጥር የሆነ ሰው በተጠጋኝ ቁጥር ደግሞ የሆነ ነገር እንዳይጠይቀኝ እያልኩኝ የምጨነቅ ከሆነ ሁሌ በጭንቀት ውስጥ ነው ያለሁት ማለት ነው። ሊጠይቁኝ ነው፣ እሺ ልል ነው፣ እምቢ ልል ነው። ይሄ ራሱ ቀላል አይደለም እና ኤቭሪ ዲሲዥን ወይንም ደግሞ እያንዳንዱ ውሳኔ ላይ ይሄ የሚገባ ከሆነ
በየቀኑ ስትረስ አለ ማለት ነው። ከስትረሱ ቀጥሎ ደግሞ ምን ይመጣል? ተጨናንቄ ያንን ሰው በቃ ለማስደሰት ብየው ነገር ካደረኩኝ በኋላ ደግሞ ድባቴው ይከተላል ማለት ነው። ምክንያቱም ምን አይነት ማልረባ ሰው ነኝ? እንዴት እዛ ሄዳለሁ? እምቢ ማለት እንዴት ያቀተኛል? ለምንድነው እዛ ማይመጥደኝ ቦታ ላይ የተገኘሁት? ለምን እምቢ አላልኩም ብዬ ራሴን በጣም በወቀስኩት ቁጥር ደግሞ ያው ዲፕሬሽን ይመጣል ማለት ነው። ዲፕሬሽን አንዱ መገለጫው ያው በጣም ኔጌቲቭ የሆነ ትወት ታገኛለህ ወይንም ይሄ አሉታዊ የሆኑ አስተሳሰቦች በጣም አሉ ዲፕሬሽን ውስጥ ያለ ሰው ላይ ማለት ነውና ያ ነገር ይገኛል። ምክንያቱም ራሴን በጣም ወቅሳለሁ፣ ዲፕሬሽን ይመጣል። ከዛ ውጪ ደግሞ ምን ይሆናል? በርናውት ወይንም ደግሞ የስሜት ድካም። ሰው ራሱን ባልሆነ ቁጥር፣ ራሱን ኤዲት ባደረገ ቁጥር፣ ነፍሱ በእግዚአብሔር ባላረፈች ቁጥር፣ በቃ በተቅበዘበዘ ቁጥር ነፍሱ ይሄ ስሜቱ በጣም ይደክማል። አሁን ላይ የምናየው ማለት ነው በቃ ሰዎች ደከመኝ ይላሉ። ድካም በጣም አለ። ፊዚካል እኮ አይደለ፣ በቃ ይሄ ስሜት ድካም፣ የሆነ ነገር የማድረግ የማሰብ ድካም አለ ማለት ነውና እሱ ላይ ይመጣል ማለት ነው። ቢኮዝ በማልፈልገው ቦታ እየተገኘው ለራሴ እየኖርኩኝ አይደለምና ሰውነታችን ያንን ስትረስ ሪኮግናይዝ ያንን ጭንቀት ያውቀዋል እና በድካም ሆኖ ይመጣል ማለት ነውና ለእንደዚህ አይነት የስነ ልቦናዊና የስሜት ጉዳቶች ያጋልጠናል። ብዙዎቻችን ይሄ አላማ መያዝ የሚባለው ነገር ቫልዩ ያልኩት ቀደም ፕሪንሲፕል የህይወት መርህ ያልኩት ነገር እኔ ማን ነኝ ወዴት ነው የሚሄደው የሚለውን ነገር ሚዛን የለንም አብዛኞቻችን። ሚዛን ከሌለን ደግሞ የቱ ይጠቅመናል የቱ አይጠቅመንም የሚለውን መለየት አንችልም ማለት ነውና በየቦታው እንገኛለን። በቃ ድግስ ሲኖርም ድግስ ላይ እንገኛለን። አይና ጥና ሲሉኝ ደግሞ ጥናት ላይ ይገኛለሁ። አይና ስራ ሲሉኝ ስራ ላይ ይገኛለሁ። ስለዚህ አይደንቲቲ ከሌለ ሰልፍ ወርዝ የምንለው ደግሞ አለ። ለራሳችን የምንሰጠው ቦታ፣ ለራሳችን የምንሰጠው ዋጋ እሱ ትክክል ካልሆነ ሚዛን ከሌለን በቃ ማንም እየመጣ እንደፈለገ ሊያደርገን ይችላልና መጀመሪያ ቆም ብለን አይደንቲቲያችን ላይ መስራት አለብን። ለምንም ነገር ማለት ነው ለመወሰን ምንም ነገር ለመወሰን አይደንቲቲ ጥርት ማለት አለበት መጀመሪያና ሁለተኛው ደግሞ ፕሪንሲፕል የምንለው የህይወት መርህ የምንለው ማለት ነው። የስነ ልቦና ምሁራን እንደሚያስተምሩት ከሆነ የይሉኝታ እስረኞች ትልቁ ስህተታቸው እምቢ ማለት ሰውን መጥላት፣ ማግለል ወይም ማዋረድ የሚመስላቸው መሆኑ ነው። ከውስጥ ፍላጎትና አቅም በላይ ለሚመጡ ጥያቄዎች ሁሉ እሺ የሚሉት ሰዎችን ለመውደድ ሳይሆን አይሆንም ካሉ የሚመጣውን የሰዎች ፊት መለዋወጥና መራቅ ስለሚፈሩ ብቻ ነው። ነገር ግን እውነተኛ ፍቅርና አክብሮት የሚጀምረው ራስን በማክበር ላይ ነው። የራስን የውስጥ ሰላም ጊዜና አቅም ሰውቶ ለሁሉም ሰው እሺ ማለት ፍቅር ሳይሆን ራስን መካድና የህሊና ባርነት ነው። እምቢ ማለት ለሰዎች ያለንን ክብር መቀነስ ሳይሆን ለገዛ ማንነታችንና ህይወታችን ድንበር ማበጀት መሆኑን መረዳት የነጻነት መጀመሪያ ነው። በእውነቱ እምቢ ማለት ሰውን መጥላት ሳይሆን ራስን የመጠበቅና ግንኙነቶችን እውነተኛ የማድረግ ጥበብ ነው። የይሉኝታ ሰው ውሸት እየተናገረና እየተጨነቀ የሚሰጠው እሽታ ከጊዜ በኋላ በውስጡ ቂም፣ ምሬትና ጥላቻን ያመርታል። በአንጻሩ ግን በጥሩ ቃላትና በቅንነት የሚነገር እምቢታ ግንኙነቶች ግልጽና ጤናማ ሆነው እንዲቀጥሉ ያደርጋል። ሰዎችን እያከበርንና እየወደድን አልችልም ወይም አይመቸኝም ማለት ይቻላል። ምክንያቱም እኛ የተፈጠርነው የሁሉንም ሰው ፍላጎትና ስሜት ለመጠገን ሳይሆን የራሳችንን ህይወት በነጻነትና በእውነት ለመኖር ነው። እምቢ ማለት ሰውን መጥላት አይደለም፣ ግን ስናደርገው ግን የምናደርግበትን ሪዝን አንደኛ ለሰውየው በደንብ ማስረዳት አለብን። ለራሳችንም ግልጽ ሊሆን ይገባል፣ ለራሳችንም ማለት ነው። እምቢ የምንለው ተመቀኘን ከሆነ የሰውዬ ላይ የሆነ ጥላቻ ካለብን ቀንተን ከሆነ ራሳችንን መውቀስና ማስተካከል አለብን። ነገር ግን የእውነት ድካም ከሆነ አለመቻል ከሆነ ለዛ ሰው ከደረስኩኝ በቃ እኔ የሆነ ነገር መሆን ከሆነ አይ ማለቱ ትክክለኛ ነገር ነው ማለት ነውና ያ ሰው አሁን ደግሞ እኛ ብቻ እምቢ ማለት አይደለም፣ ሌላ ሰው እምቢ ሲለንም የምንረዳ ሰዎች መሆን አለብን። አሁን ገና መንገዳችን የተለያየ ሰዎች ከሆነን
የአንድ ሰው ምርጫ ሌላ የሌላ ሰው ምርጫ ደግሞ ያው ኃጢአትና ጽድቅ በሚለው ሳይሆን እንደው በምርጫ እንኳን ብንለያይ የሌላን ሰው ምርጫ ማክበር አለብን እኛ ራሳችን ማለት ነው። እኛ የሌላን ሰው ምርጫ አንደርስታንድ የምናደርግና እምቢ ማለት የምንረዳ ሰው ስንሆን ለሌላ ሰው ያንን ማለትም አይከብደንም ማለት ነውና በሁለቱም በኩል ነው መስተካከል ያለበት። አይደለም ከሌላ ሰው ጋር ባውንደሪ በቤተሰብ፣ በስራ፣ በጓደኛ ሁሉም ቦታ አስፈላጊ ነገር ነው እና አሁን ሰው እንዳይቀየመኝ ብሎ ብዙ ሰው ይፈራል ባውንደሪውን ማስመር። ነገር ግን ሰው እንዳይቀየመኝ ብሎ ግብ የለም። ሰው ሊቀየም ይችላል፣ ካንተ ቁጥጥር ውጪ ነው። ነገር ግን አንተ ስታደርገው ፈጣሪን እንዳያስቀይም አድርገህ ነው ነገሮችን ማድረግ ያለብህ። አንድ ሰው የሆነ ነገር ሲጠይቅ የመጀመሪያው ነገር ችግሩን አሁን እርዳኛ ከሆነ ችግሩን አክኖሌጅ ማድረግ። አይ ምን ታካብዳለህ እኮ ትንሽ ችግር ነው ምናምን ብለን አይደለም። በቃ ሰውየውን አንደርስታንድ አድርገን ማለት ነው። ችግሩ ለኛ ባለው ክብደትና ቀላል ሳይሆን ለሱ ባለው ኢምፖርታንስ ተረድተ ነው ችግሩ ከባድ እንደሆነ አውቃለሁኝ። ነገር ግን ይቅርታ ብለን ይቅርታ ጠይቀን ከዛ በኋላ ማልችልበት ምክንያት ይሄ ነው በትህትና ማድረግ ነገሩን ማለት ነው ብለን ባውንደሪያችንን ማስጠበቅ ይኖርብናል ማለት ነውና ሰው እንዳይቀየመኝ የሚል ግብ ባንይዝ እኔ ደስ ይለኛል። ምክንያቱም ሪያሊቲ አይደለም፣ መሬት ላይ ያለው እውነታ አይደለም። ሰው ይቀየማልና አንዳንድ ጊዜ ሁሌ የምትነጠፍለት ሰው ራሱ እኮ እኔ በውድህ እንዲሆን የፈለኩት በጀርባህ እንዲሆን አልፈልግም ብሎ ሊቀየምህ ይችላል። ደግሞ መጽሐፍ ቅዱስም እንደሚለው ውጊያችን ከስጋና ከደም ጋር አይደለም ይላል አይደለ? ስለዚህ ምን መንፈስ ያንን ሰው ኮንትሮል እያደረገው እንዳለ አናቅምና ያንን ሰው ለማስደሰት በሄድን ቁጥር ማይሆን ነገር ውስጥ ልንገባ እንችላለን። አሁን ሪሌሽንሺፕ ላይ በተለይ አብዛኛው ከማይፈልጉት ሰው ጋር የሚሆኑት ሴቶች እንዴት ነው ማኒፑሌት የሚያደርጋቸው ወይንም ደግሞ የሚቆጣጠራቸው ያ ሰው ምን በማድረግ ነው? ሼም በማስያዝ ነው። ነይ እንትን እንሂድ ይላታል፣ አልፈልግም ትላለች። ከዛ ግን በቃ ይቀየማል፣ ፊቱ ይቀየራል። ከዛ አይደለም እኮ እንደዚህ እኮ ነው እያለች በጣም እንትን እሱን ለማስደሰት በመታደርገው ጥረት ውስጥ የማትፈልገው ነገር ውስጥ ትገኛለች ማለት ነው። እቺ ሴት ግን ኦኬ ከእግዚአብሔር አንጻር ነው ነገሮችን ማየው፣ ከቫሊዩ አንጻር ከእግዚአብሔር አንጻር ልክ ነው ወይ ብላ አስባ አይ አይደለም ካለች የሱ መቀየም ምንም ልታረገው አትችልም። ፈጣሪ ያጽናነው ብላ የራሷን መንገድ ነው መሄድ ያለባት ማለት ነውና ከፋሚሊም ጋር ቢሆን አሁን ምን አለ መሰለ የመጀመሪያ ልጆች ላይ ለምሳሌ በጣም ጫና አለ። ብዙ ጊዜ ሰምተህ ከሆነ ወላጅ እናትና አባት የመጀመሪያ ልጁን ለታናናሾቹ እንደ እናትና እንደ አባት ያደርጋል ማለት ነው። አሁን ይሄ ልጅ ያው ልጅ እያለ ብዙ ላይ ያውቅ ይችላል። ከፍ ሲል ነፍስ ሲያውቅ ግን እሱ ራሱ ባውንደሪውን ማስጠበቅ አለበት። ታናናሾቹም እሱ ላይ በጣም በርደን እንዳያበዙ፣ ወላጆቹንም ደግሞ አንዳንዴ ከክፋት ላይ ሆን ይችላል በቃ ካለማሰብና ካለማስተዋል ሊሆን ስለሚችል አይ ይሄ እኮ ልክ አይደለም፣ እኔም ልጅ ነኝ፣ እኔንም እንደ ልጅ ትሪት አድርጉኝ። እነዛኞቹም ደግሞ ኃላፊነታቸውን ሁሉም የራሱን ሸክም ሊሸከም ይገባዋል ይላል መጽሐፍ ቅዱስና እያመጡ የሌላ ሰው ሸክም ራሱ ላይ የሚጥሉ ከሆነ እሱም ድንበሩን ማስጠበቅ አለበት ማለት ነው። ሌላኛው ደግሞ ብዙ ጊዜ ሲነገር ማልሰማው ታናሽ የመሆን ነገር ነውና ታናሽ ሆነ አንዳንዴ እንዴት ይሆናል መሰለ ጥሩ ታላላቆች እንዳሉ ሁሉ አንዳንዱ ደግሞ የሱ ታናሽ የራሱ ህይወት ያለው የማይመስለው አለ። የታላቁ የሱ ህይወት ሲጎድል የሚሞላ ነው የሚያደርገው ታናሹን ማለት ነውና ታናሽ በጣም አቢዩዝ የሚደረግበት ሁኔታ አለ። ስራውን ምንድነው ያንተ ስራ ተውና እኔ አሁን እንደዚህ ሆኛለሁ ለኔ ድረስልኝ እንዲያደርግልኝ እያሉ ማለት ያንተ ህይወት ምን ላይ ነው ምን ፈልገሃል ምን እየሰራክ ነው ሚል ሰፖርቲቭ መሆን ሳይሆን ሙሉ በሙሉ የታናሹን ህይወት በታላቁ ህይወት እንደመዋጥ ማለት ነው። ልጁ የራሱ አይደንቲቲ እንዳይኖረው የማድረግ ነገር አለና ታናሹም ደግሞ ነፍስ ሲያቅ ራሱን ማስጠበቅ አለበት። ምክንያቱም መጀመሪያ የምንኖረው ለእግዚአብሔር ነውና የተሰጠንን መክሊት ክደን ለሰው መኖር ስለሌለብን ከፈጣሪ አንጻር መዝነን ድንበራችንን ከሰዎች ጋር ማክበር አለብንና ይሄ ደግሞ ያው አሁን በፋሚሊ ስላስረዳሁት ነው። በስራም በጓደኛም ይቀጥላል ማለት ነው። ከይሉኝታ እስረኝነት ለመውጣትና የማይታየውን የብረት ሰንሰለት ለመስበር መጀመሪያውና ዋናው መፍትሄ የልጅነት ጊዜን መለስ ብሎ መቃኘት መሆኑን የስነ ልቦና ባለሙያዎች ይመክራሉ። ብዙዎቻችን
እሺ ካላልን እንደማንወደድ፣ የሰዎችን ፍላጎት ካላሟላን ተቀባይነት እንደማናገኝ የተማርነው ገና በሕፃንነታችን በቤተሰብና በማህበረሰቡ የተጽዕኖ ጥላ ስር ሳለን ነው። ይህንን የልጅነት የስነ ልቦና ጠባሳ መፈተሽ ያኔ የተጫነብኝ ፍርሃት ዛሬ ለመመራው የጎለመሰ ሕይወት አይመጥነኝም ብሎ ማመን የነጻነት የመጀመሪያው በር ነው። ከዚህ ባለፈም የራስን የግል ድንበር ማስመርና አይሆንም ማለትን ያለ በደለኝነት ስሜት መለማመድ ሌላው ፍቱን መፍትሄ ነው። በይሉኝታ የታሰረ ሰው መጀመሪያ ቻይልድሁዱ ላይ ሄዶ ስራ መስራት አለበት። ለምንድን ነው እንዲህ አይነት ፐርሰናሊቲ ያለኝ? ከእናቴ ጋር የነበረኝ ሪሌሽንሺፕ ምን ይመስላል? ከአባቴ ጋር የነበረኝ ሪሌሽንሺፕ፣ አንዳንዴ ደግሞ በጣም የኤክስቴንድድ ፋሚሊ የምንለው አለ አይደለ? ከአያት ጋር ሆኖ አያት በቃ ከዛ በጣም ብዙ ሰው አንድ ለቤት ውስጥ የሚኖር አለና እሱ ሲኖር አሁን ቴራፒ ሰው ሲመጣ እያንዳንዱ ተበትሮ ነው የሚታየው ማለት ነው። ከእያንዳንዱ ሰው ጋር የነበረው ሪሌሽንሺፕ እንዴት ነው የሚለው ነገርና በዚህ የታሰረ ሰው መጀመሪያ ወደ ኋላ ሄዶ እያንዳንዱ ሪሌሽንሺፑን ከየት ነው ያመጣሁት ሶርሱን ማወቅ አለበት ማለት ነውና የባለሙያ እርዳታ ቢያገኙ ይመከራል። እሱ ካልተቻለ ግን በራሳቸው ይሄንን መመዘን መጽሐፍቶችንም እያነበቡ ይሄንን መመዘን ያስፈልጋል። ወደ ባውንደሪውና ወደ መፍትሄው ከመሄድ በፊት ግን ኮሚትመንት ላይ እዚህ ላይ ሰውን እንዳናዘናጋ አፈራለሁኝ። አሁን ጓደኝነት ሲባል ኮሚትመንት አለው። ጓደኛ ሆኜ አንዳንድ ጓደኛ አንተ ብዙ ነገር ታደርግለታለህ፣ እሱ ግን ብሎ ጓደኛ መሆን እንዲደረግለት ብቻ የሚፈልግ ሰው ካለ ይሄ ልክ አይደለምና በየትኛውም ሁኔታ ውስጥ ፋሚሊም ስንሆን ጓደኛም ስንሆን ከፍ ሲል ሪሌሽንሺፕ ትዳር ሲሆን ኮሚትመንታችንን መጀመሪያ ጥርት አድርገን ማወቅ አለብን። ለጓደኛዬ እስከምን ድረስ ነው መሄድላት የሚለውን ነገር ማለት ነው። አሁን ድንበር ማስመር ደግሞ ስንል በቃ ጓደኛዬ ነች እንደፈለኩኝ ሲፈልግሽ ይላታለሁ ሳልፈልግም ቢላታለሁ የሚል ሀሳብ ውስጥ ሰው እንዳይገባ ብዬ ነውና ኮሚትመንታችንን ማወቅ አለብን፣ መወጣትም አለብን። እንደ ክርስቲያንም ግዴታችን ስለሆነ ማለት ነው። ከፈጣሪም ጋር ባለን ሪሌሽንሺፕ እኮ ኮሚትመንት አለብን አይደለ? ስፈልግ ቤተክርስቲያን ይላል፣ ሳልፈልግ እቀራለሁ፣ ስፈልግ ምናምን የሚል ነገር አይደለም ያለው፣ ኮሚትመንት አለውና ከሰዎችም ጋር ያለን ሪሌሽንሺፕ ኮሚትመንት አለው። እሱን እየተወጣን በአቅማችን ከዛ ያለፈ ነገር ሲመጣ ግን ይሉኝታ ይዞን ወይንም ደግሞ ሰውን ላለማስቀየም ብለን ራሳችንን ጎርተን የሆኑ ነገሮችን እንዳናደርግ ነው የሁሉ ሀሳብ። ስለዚህ ወደ ኋላ ተመልሰን ይሄንን ካደረግን ከመረመርን በኋላ ይሄ ራስን መመርመር የምንለው ማለት ነው በመጽሐፍ ቅዱሳችንምና ራስን ከመረመርን በኋላ እስከዛሬ እሺ ያልኳቸው ነገሮች ምን ናቸው የሚለውን ማስተዋል ያስፈልጋል። ለምንድን ነው እሺ ያልኩት? እንትና እንዲወደኝ ብዬ ነው? እንዳይቀየመኝ ብዬ ነው? ፈርቼ ነው? ባልኩኝ ሰዓት የተሰማኝ ስሜት ምንድነው? ድንጋጤ ነው? ድንጋጤው ምን ያህል ነበረ? ከዛ በኋላ ጭንቀቱ እንዴት አደረገኝ የሚለውን ነገር ስሜታችንን ብትን አድርገን ማየት ያስፈልጋል ማለት ነው። ራሳችንን ከመረመርን በኋላ ወደ መፍትሄው ነው የምንሄደው ማለት ነው። ስለዚህ አሁን ሲበተን ችግሩ ብዙ ሊሆን ይችላል። ፍርሃቱ አለ፣ ስትረሱ አለ። ከፈርተን እሺ ካልን በኋላ ደግሞ የሚመጣው ጭንቀት አለ፣ ድባቴው አለ። እነዚህ ደግሞ የየራሳቸው እንትን አላቸው ማለት ነውና በእኛ በሳይኮሎጂው ሲቢቲ የምንለው ወይም ኮግኒቲቭ ቢሄቪየራል ቴራፒ የምንለው አለ። ምንድነው የምናደርገው? ሰው ሀሳቡን ጽፎ እንዲመጣ ነውና አሁን ከዚህ ጋር በተያያዘ የሆነ ሰው ጠይቆኝ እምቢ ስል አይምሮ ውስጥ የሚመጡት ሀሳቦች ምንድነው ብሎ እሱን መጻፍ ያስፈልጋል። ከዛ በኋላ በእነዚህ ሀሳቦች ምትክ ምን ሀሳብ ነው ማስገባት ያለብኝ የሚለውን ነገር ደግሞ በሌላ በኩል መጻፍ ያስፈልጋል። ከዛ በኋላ ኤኒ ታይም ይሄኛው ሀሳብ ሲመጣ በዛኛው ሀሳብ መተካት ማለት ነው። እና ያው ባትል ነው። አሁን ዲያብሎስ ውጊያዎች ላይ ያው መጽሐፍቶቹ ላይ እንደምናየው ከሆነ የሀሳብ ውጊያ ነው አይደለም የሚኖረን። እዚህም ጋር በቃ የሀሳብ ውጊያ ነውና ሳንደክም ሳንሰለች እነዛን የሚመጡትን ኔጌቲቭ ሀሳቦች እምቢ ካልኩት በቃ ይቀየመኛል የሚለውን ፍርሃት መጋፈጥ ማለት ነው። አይ ላይቀየመኝ ይችላል፣ ሊረዳኝ ይችላል። ያ ሰው እኮ ላይቀየመን ሁላ ይችላል። አንዳንዴ በራሳችን ፍርሃት ነውና ሀሳቦቹን መተካት፣ ራስን መመርመር፣ ከዛ በኋላ አይደንቲቲ ላይ መስራት። እኔ ማን ነኝ? ወዴት ነው የሚሄደው? ይሄን ደግሞ የምናውቀው ከእግዚአብሔር ጋር በደንብ ሪሌሽንሺፓችንን አጠንክረን ጸሎትም ያስፈልጋል። ለምንድን ነው የፈጠርከኝ ፈጣሪ ሆይ? ለምንድን ነው ወደዚህ ምድር የመጣሁት? ምን እንድሰራ ነው የፈለከው? ግለጽልኝ እያልን አይደንቲቲያችን ላይ በደንብ ጊዜ ማሳለፍ፣ መስራት ያለብን ነገር ምንድነው የሚለው ላይ
ከዛ ደግሞ ፕሪንሲፕል ላይ ያልኩት ምክንያቱም ሚዛናችን እሱ ስለሆነ ማለት ነው። የኔ የህይወት ፕሪንሲፕል ምንድነው የሚለው ነገር ላይ በደንብ ከሰራን ያው መፍትሄዎቹን ያው የተወሰነ እነዚህ ነገሮች ማድረግ እንችላለን ማለት ነው። የዚህ ታላቅ ጉዞ ማጠቃለያና የመጨረሻው የነጻነት ቁልፍ የሚገኘው በአንድ እውነተኛ መመሪያ ላይ ነው። ከሰው ይልቅ ለእግዚአብሔር መገዛትና መታዘዝ። ሰው ከይሉኝታ እስረኝነት ፈጽሞ ሊወጣ የሚችለው በሰው ፊት ከመንቀጥቀጥ ይልቅ በእግዚአብሔር ፊት መቆምን ሲመርጥ ብቻ ነው። የሰዎች አስተያየትና ፍርድ ዛሬ ኑሮ ነገ የሚጠፋ እንደ ማዕበል የሚለዋወጥ ነው። ለእርሱ ለመኖር መሞከር ማለቂያ የሌለው ባርነት ነው። በአንጻሩ ግን ሕይወትን በእግዚአብሔር እውነትና ቃል ላይ መመስረት ከፍርሃት ነፃ ያወጣል። ምክንያቱም አምላካችን የሚፈልገው የእኛን እውነተኛ ማንነት ነው። በመሆኑም ከይሉኝታ ሰንሰለት ሰብረን የምንወጣው ሰዎች ምን ይሉኛል የሚለውን የጭንቀት ጥያቄ እግዚአብሔር ምን ይለኛል፣ ሕሊናዬስ ምን ይመሰክራል በሚል የጽናት ጥያቄ ስንለውጠው ነው። ለእግዚአብሔር መታዘዝ በውስጣችን ፍጹም ልበ ሙሉነትና ሰላምን ይተክላል። እውነትን ያለ ፍርሃት እንድንናገር፣ ክፋትን እምቢ እንድንል፣ እንዲሁም ሳንዋዥቅ በአንድ አቋም እንድንጸና ብርታት ይሰጠናል። በየትኛውም ነገር ሚዛናችን መሆን ያለበት በቃ ፈጣሪ ነው እና የፈጣሪና የሰው ነገር አንድ ላይ ሲመጣ አንዳንዴ አንድ ላይ የሚገጥምበት አለ። ለምሳሌ አንድ ጓደኛዬ ቅዳሴ እንሄድ ካለች ያ ፈጣሪም የሚወደው ነው፣ እሷም የወደደችው ነገር ነው። ሜቢ እኔ ቅዳሴ እዛን ቀን ለመሄድ አላሰብኩም ሊሆን ይችላል። ነገር ግን በቃ ሳስበው እሺ ለእሷም ብቻዋን ከምትሆን ብዬ ሊሆን ይችላል። ወር ደግሞ ያው ለራሴም ደግሞ ይጠቅመኛል። ስለዚህ አብሬ እሄዳለሁ። ያ ተስማማ ማለት ነው የሰውና የእግዚአብሔር ሐሳብ። አንዳንዴ የሰውና የእግዚአብሔር ሐሳብ ግን ይለያያል። ለምሳሌ ቁጭ አድርገን ደግሞ እንትናን እንማት እንደው ቅጥቅጥ እናድርጋት ከሆነ ደግሞ የተባለው ያ እግዚአብሔር አይወደው። ስለዚህ በዚህ ሰዓት ደግሞ እንማ የሚለውን ሐሳብ ያመጣውን ሰው ላስቀይም ነው ማለት ነው። ስለዚህ ያው እሱ ደግሞ ግን ስናደርገው በተሻለን መጠን በትህትና እናድርገው። አንዳንዴ ግን በትህትና ማድረግ ነው ማይረዳን ሰው ሊኖር ይችላል። ያ ሰው ደግሞ ምን መንፈስ እንደተቆጣጠረው ስለማናቅ አስቀይመንም ዞር ማለት ያለብን ጉዳይ ሊፈጠር ይችላል አንዳንድ ጊዜ ማለት ነው። ያው እውነታው እሱ ስለሆነ ማለት ነው። በቃ አይናችንን እግዚአብሔር ላይ እናድርጉላችንም። አሁን ላይ ማዕበሉ ብዙ ነው። የሆነ ከቻይልድሁድ ትራውማ ይዘነው የመጣ ነው አለ። እሱን ገና ሂል ሳናደርግ ደግሞ እንዳጠቃላይ የሚካሄዱ በወጣትነት የሚገጥሙ ፈተናዎች ብዙ ናቸውና ሙሉ በሙሉ አይናችንን እግዚአብሔር ላይ እናድርግ። አሁን አይደንቲቲ በለው ምናምን በቃ ሳይኮሎጂው ላይ ራሱ የሚያግዘው እግዚአብሔር ነው። በቃ ጤነኛ እንድትሆን የውስጥ ሰላም እንዲኖር ነርቨስ ሲስተም ያልኩት ነገር እንዲስተካከል ራሱ እግዚአብሔር ሲፈቅድ ነው ሁሉም ነገርና እንደ ወጣት ሁላችንም አይናችንን ፈጣሪ ላይ እናድርግ የውስጥ ሰላማችንን እንዲሰጠን ማለት ነው።